እኔ እኮ ሰው ከመቼ አድጎ ነው ከመቼ ነው የሚያገባው? ጉድ እኮ ነው። አሁን በቃ አሁን እንደ መዳበሪያ ነው እንደ ሰው ወጥቶ የሚያገባው። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት አዲስ ሙሽራዎች እንግዲህ መብሩክ ልትሏቸው ኤልፍ መብሩክ ልትሏቸው እናንተ ደግሞ እስከ መጨረሻ ቪዲዮን አይታችሁ ማለት ነው እንግዲህ መርቋቸው ማለት ነው። እንግዲህ የልጁ ነገር አላውቅም። ልጅቷ ግን ልጅ ናት፣ ገና ልጅ ናት፣ ወላሂ ልጅ ናት እላችኋለሁ። እና በቃ እህቴ ማለት ነው እንኳን ደስ አለሽ ማለት ነው። በጣም ደስ ብሎኛል። ባኖርም ደስታሽ ደስታዬ ነው። በቃ አለ አይደለም በጣም ደስ ብሎኛል። ያው ሁሉም ነገር አይቻለሁ፣ ባልበላውም ባጠጣውም ሁሉም ነገር አይቻለሁ። መብሩክ 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 ብያለሁ። እንኳንም ለዚህ ቀን አበቃሽ ማለት ነው። ግን ገና ነበርሽ፣ ትምህርትሽ ብትማሪ ይሻልሽ ነበረ። ቶሎ ብለሽ ማግባት ላይ ሄድሽ ማለት ነው። እንግዲህ ከቤተሰብ የመጣ ነው፣ አይፈረድብሽም ባንቺ ማለት ነው። እንግዲህ ልጅ በልጅነቱ ነው ይባላል። እንግዲህ የእሷ እውነት ስናገር በጣም ልጅ ናት። ግን ያው አለ አይደለም አሁን ደግሞ በቃ ሰው ትምህርቱንም ሳይጨርስ ምንም ሳይል ገና ምን ሳይል በቃ ወደ ትዳር መንጠልጠል ጀምሯል ማለት ነው። እሺ እኔ አሁን ጥያቄ ያለኝ እኛስ መቼ ነው የምናገባው? ስግደት በቃ ብሎን አገራችን ገብተን መቼ ነውስ የምናገባው? እኔ እኮ እሱ ነው ጥያቄ የሆነብኝ ማለት ነው። አይ እድላችን አለ ሰውየው። እና የኔ ውድ እህት በጣም ነው የምወድሽ የኔ ቆንጆ። እንኳንም ለዚች ቀን አበቃሽ። ያው ትንሽ ብትቸኩይም ቸኩለሻል፣ ግን ምንም ማድረግ አይቻልም። አንዴ ሆነዋል ማለት ነው። እንግዲህ የተፈጠረው ነገር እንግዲህ እናንተ ታውቃላችሁ እንጂ እኔ በዚህ እድሜሽን አሁን ታገባለሽ ቁመትሽ ያየ ሰው እውነትም አሁን ትልቅ ነሽ ሊሉ ይችላሉ። ግን ወላሂ ገና ትንሽ ናት ወላሂ እላችኋለሁ። እና አሁን እንግዲህ ትዳራቸው አንዴ ሆነዋል ማለት ነው። ትዳራቸው ያማረ ያድርግላቸው እና በጣም ነው ደስ የሚል ነበረ አሉ። እንግዲህ ባኖርም እንግዲህ በቪዲዮ ምናምን አይቻለሁ፣ ግን አልኖርኩም። ያው በደስታዬ ደስታ ነው። በጣም ደስ ብሎኛል። ሀሊማዬ የኔ ቆንጆ ለዚህ ቀን ስላደረሰሽ አንቺም አሁን ትዳርሽ ስለያሽ እውነትም ትችያለሽ ተብሎ እንግዲህ ትዳር ልትያዥ ተባልሽ ማለት ነው። እንግዲህ አንቺም ጎበዝ ሆነሽ ጠንክረሽ እውነትም ትዳርሽን እንግዲህ እውነት ቀጥለሻል የሚባለው ነገር እሰማለሁ። እኔ ራሴ እውን ያልኩት አንቺ ያገባሽ ነው ሲባል ማለት ነው። እና ሀሊማዬ የኔ ቆንጆ በጣም ደስ ብሎኛል። እና ቤተሰብ እንግዲህ ልጅ በልጅነቱ ነው ይባላል። እናንተም ደግሞ ሀሳብ አስተያየታቸው አስቀምጡላት። በጣም የምወዳት እና በጣም የምወዳት እህቴ ናት ማለት ነው። እንግዲህ ወንዱም ልጁንም እንግዲህ እሱንም መርቁት ማለት ነው። እሷ ነው እኔም ግን ያው አንድ ናቸው ማለት ነው። ክትፎውንም ምንውንም ቢያመልጠንም ያው ክትፎውንም ምንም በቃ ቢያመልጠንም እንግዲህ ፎቶ እንኳን ደርሶናል ማለት ነው። እሱንንም እንኳን አንቀረብንም ማለት ነው። አልሐምዱሊላ። እውነት ስንናገር እቺ ልጅ ማለት ነው ወላሂ እኔ ራሱ እዚህ ስመጣ ትንጥዬ ነበረች። በእውነት እላቸዋለሁ ትንሽዬ ነበረች። ገና እንኳን ለትዳር ማለት ነው እንኳን ለትዳር ውሃ አምጪ እንኳን ለምትባል ልጅ አልነበረችም። በእውነቴ ነው የምላችሁ። ግን አሁን ሴት እኔ ግራ ግብት ነው የሚለኝ ምንድነው ትንሽ እንዳደገ በቃ ወደ ትዳር ሄዶ ግልብጥ የሚለው ማለት ነው። እኔ ግርም ነው የሚለኝ እውነቴ ነው ስላችሁ ማለት ነው። እና ለማንኛውም እንኳን ደስ አለሽ፣ እንኳን ደስ አላችሁ። ቤተሰቧም እንኳን ደስ አላችሁ። እንግዲህ እናትና አባት ደግሞ እንደዚህ ወግ ማድረግ በማየት በጣም አሪፍ ነው። እናት አባት እንግዲህ ካመለጠ በኋላ አይገኝም። ልጅ እንኳን ይተካል፣ ሁሉም ነገር ይተካል። ግን እናት አባት አይገኝም። አልሐምዱሊላ ለዚህ ቀን እንኳንም አበቃሽ፣ እልፍ መብሩክ ብለናል። እናት አባት ይሄ ትዳር ቁጭ ብሎ ማየት፣ ይሄ ወግ ማድረግ ማየት ራሱ በጣም ትልቅ ነገር ነው። በጣም ማለት ነው። በእውነት እናት አባት ሳይሞቱ አንድ ነገር ሳይሆኑ የልጃቸው ማድረግ ማየት በጣም አሪፍ ነው ማለት ነው።
እና ደስ ብሎኛል። እንኳን ደስ አላችሁ፣ ደስ ብሎኛል። ያው ባልኖርም አጠገብሽም አጠገባችሁ ባልሆንም ግን ሁሉም ነገር ተጠሪቼም ነበረ። ያው ትኬቱ ስላልደረሰ ነው። ትኬቱ ቢደርስ እንኳን ቶሎ ብዬ ሄጄ ደርስ ነበረ፣ ግን ትኬቱ ስላልደረሰ ነው። እና ትኬቱ ትንሽ ራቀብኝ እላችኋለሁ። ሊሄድም ዝግጁ ነበርኩኝ፣ ግን ቀረ። ምንም ማድረግ አይቻልም እላችኋለሁ። እና ኤልፍ መብሩክ ሀሊማዬ የኔ ቆንጆ እንኳንም እንግዲህ ትዳርሽን ያሽ ማለት ነው። እኔ እንጃ አንቺ ትዳርሽን ያሽ ማለት እኔ አፍራለሁ ማለት ነው። በእውነት አፍራለሁ ማለት ነው። ቸኩለሻል፣ ትንሽ ያው ቸኩለሻል። አሁን እንደዚህ ቆመሽ ቁመትሽ ያየ ሰው እውነትም ትልቅ ናት ምናምን ሊልሽ ይችላል። ግን ወላሂ ትንሽ ናት በእውነት እላቸዋለሁ። እውነት እንዴት አድርጎ እንደ ሰው ልጁም እንዴት አድርጎ እሷ ጋር እንደመጣ ብቻ አላህ ይወቀው። እውነት እሷ ጋር እንደመጣ ማለት ነው። ያው ይሁን። አሁን ሰው ተምሮም ያው ውጤት የለም። ብትማሪም ያው እንደኛ መጥተሽ ማር ቤት ነው የምትሰሪው። እኛም ተምረን ትምህርት ጨርሰን ማር ቤት ነው የሰራነው። አንደኛሽ ቤትሽን ጎጆሽን አሙቀሽ መቀመጥ ይሻላሻል ማለት ነው። ይሻላት ቤተሰብ ናፍቆት ያየሽ ቤተሰብሽን ይሻልሻል ማለት ነው። ምክንያቱም በአሁን ሰዓት ምንም ብር ምንም አያደርግም። ያው ነው። እኛ አሁን የሰው ሀገር ቁጭ ብለን እንግዲህ ቤተሰብ ናፍቆትም የገደለን መቼም እዚህ ሀገር አይሞላም፣ በእውነት አይሞላም። ይሞላል ብላን እኛ እንጨነቃለን፣ ብዙ ነገር እናደርጋለን፣ እንሰራለን። እንግዲህ ጠዋትና ማታ እንቅልፍ የለብንም። በቃ የዞን እዚህ ሚቱ እንግዲህ የዞን ማለት ነው። እውነቴ ነው የምላችሁ ብር ብለን ነው አይደል? ግን ምንም ውጤት የለም፣ ውጤት የለም። ውጤቱ ምንድነው? አግብታችሁ ወልዳችሁ ነው ውጤቱ ማለት ነው። ውጤቱ አግብታችሁ ወልዳችሁ ነው ውጤቱ። ግን እንደዚህ ምንም እኛ እንደዚህ ሆነን ምንም ውጤት የለንም ማለት ነው። ጊዜ መጨረስና እድሜ መጨረስ ብቻ ነው። ጨጓራ መቃጠል ብቻ ነው። ፊታችን ማጅያት ነው ምንድነው? መጨረስ ብቻ ነው። ሌላ ምንም እንትን የለንም ማለት ነው። አንድ ሰው ያገባና ይማርና ማለት ነው እንግዲህ ውጤትን ካልመጣለት ምንም እንትን ካላለው ወደ አረብ ሀገር ይመጣሉ ማለት ነው። አረብ ሀገር እንግዲህ የመጣ ሰው ታውቃላችሁ፣ አንዴ አይወጣም። ልውጣ ብትሉም አትወጡም። እንወጣለሁ ዛሬ ሲበቃኛል 2 አመት ሰርቼ እሄዳለሁ ብትሉ አትሄዱም። ስንመጣ የ2 አመት ብለን ነው የምንመጣው፣ ግን ከመጣን በኋላ አያወጣንም። ስለዚህ እንግዲህ ያለው እድል ልጅ በልጅነቱ አግብቶ ትዳሩን ይዞ ቁጭ ማለት ነው። ትዳርም ደግሞ እንግዲህ ያማረ ሲሆን ያም እንግዲህ ትዳር ብሎ እየመጣም ሰውየው እንግዲህ አላህን የሚፈራ ሰውን የሚያከብር ቤተሰብን የሚያከብር እሷንም የሚያከብር ከሆነ ቆንጆ ነው ትዳር ማለት ነው። ትዳር አሪፍ ነው። ግን አንዳንድም ራሱ በትዳር ይገቡና ማለት ነው ብዙ መከራና ብዙ ስቃይ የሚያዩት ነገር አለ። አንዳንድ ያገቧቸውና በጣም የሚጫወቱባቸውም አለ። በጣም እንትን የሚሉባቸው የሚዝቱባቸውም አለ። አመትም ሳይሞላ የሚላቀቁም አለ። አንዳንዴ ደግሞ ትዳርም ታስቡትና እሱን ስታስቡ ደግሞ በጣም ጭንቅላታችሁን ይነካል። የምን ትዳር እንደው ዝም ብዬ ብኖርስ ቤተሰቤን እየጠበቁ እናት አባቴን እየጠበቁ ብኖርስ የምትሉትም ነገር አለ። እና ብቻ በጣም አስቸጋሪ ነው። ሁሉም ሙሉ የሚሆን ትዳር አለ ብዬ አላስብም። በእውነት ከሁሉም ነገር ሙሉ እኛን የፈለግነው ነገር ሙሉ ነው ብለን የምናስበው ትዳር አለ ብዬ አላስብም። በአሁን ሰዓት ብዙ አስቸጋሪ ጊዜ ነው የመጣው። በጣም የሚያስጠላ ጊዜ ማለት ነው። ጓደኛ ተጓደኛ ሆናችሁ በቃ የሆነ በቃ የሚያስጠላ የሚደብር ነገር ነው የመጣው ማለት ነው። በቃ አለ አይደለም ሳትፈልጉም በቃ ቤተሰብ ማስገድዶ የሆነ ትዳር ውስጥም ከቷችሁ ያ ትዳር ደግሞ መጫወቻ። በአሁን ሰዓት ትዳር ትንሽ አይደለም፣ ትንሽ ነገር አይደለም። የሚወጣውን ታውቃላችሁ ኢትዮጵያ ውስጥ ማለት ነው። ግን ያንንም ተደግሶ ያንንም ተደርጎ ራሱ አመት 2 አመትም 1 አመትም 5 ወርም የሚቀመጥ ሰው የለም። እውነት ሁሉም ራስ በራሱ በቃ ጊዜው ብቻ አንድ ላይ ሆኖ እንትን ይላል። እና በምን ማለቴ ነው አሁን ይቺ ልጅ ስለሆነች በቃ የእሱን የተናገርኩት። እና አላህ ደግሞ እንግዲህ ቤተሰብ ደግሞ ፈትሾ ነው። በአሁን ሰዓት ደግሞ ቤተሰብ ሳያጣራ የልጅህ የሚባል ነገር የለም። ቤት ተመርምሮ ቤተሰብ ተመርምሮ ምን ብሎ ልጁ ምን አይነት ነው ልጅቷስ ምን አይነት ተብሎ ነው እንግዲህ በእኛ ደግሞ በጉራጌ ደንብ ደግሞ የሚሰጠው። ሳይጠየቅ ዝም ብሎ አይደለም የሚገባው። በጎረቤት ነው የሚጠየቀው።
እንግዲህ ኢንሻአላህ ትዳራችሁ እንግዲህ እያማረና የደስታና ያድርግላችሁ ማለት ነው። የዘላለም ማይለያችሁ ይሁንላችሁ ማለት ነው። ሀሊመዬ የኔ ቆንጆ መብሩክ መብሩክ ብያለሁ። ልጅ ተብሎ የለም ልጅ ያለው ጋንዲ ነው ማለት ነው። እና መብሩክ በሏት እህቴ ናት። ያው እህትነት ልዩነት የለውም። አዎ እህቴ ናት ማለት ነው። ሁላችሁም መብሩክ መብሩክ በሏት፣ እልፍ መብሩክ በሏት። እኛም ደግሞ እንደዚህ አይነት ሀገራችን ገብተን ከቤተሰቦቻችን የመጣልን ከቤተሰብ ራሳችን እንደፈለግን ሳልሆን ማለት ነው ከቤተሰብ የመጣልን አላህ አቅዶ ያስቀመጠልን ደግሞ እኛም እንደዚህ በአማረ አይነት አላህ ይወፍቀን እላችኋለሁ። እና በጣም ደስ ብሎኛል የኔ ቆንጆ ደስ ብሎኛል። እስከ ስመጣ እንግዲህ ዱብ አድርገሽ ጠብቂኝ ማለት ነው። እና ቤተሰብ ሁላችሁም መርቋቸው ማለት ነው። ኤልፍ መብሩክ በሏቸው። በቀጣይ ደግሞ እስከ ስመጣላችሁ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ